ሰላም ያገሬ ልጆች እንደምን አላችሁ? ይህ ቪዲዮ እንግዲህ ስለ አርሲና ስለ አክሱም በማስመልከት ይሆናል። ማብራሪያ መስጠት እፈልጋለሁ። ያዶናይ ክንፍ መቼ እንትን አይደለም። ይሄ በቃ አዶናይ በየቀኑ ሙሉ ሰው አይደለም ምን አይደለም። ግን ማርያምን እኔ ቁጭ ብዬ ሳስበው በቃ የሆነ ሰው ይለፍለት እዚህ ቲክቶክ እግዚአብሔር ከፍ ያደረገውን ምንም ያህል ሰው ቢሰበሰብ ሊጥለው አይችልም። አዶናይ 6 ሚሊዮን ገብቷል። እሱ አይደለም የገረመኝ፣ አዶናይ ለአዲዳስ ማስታወቂያ ሰራ። ብራዘር አዶናይ ምን ማስታወቂያ ነው ጋይስ? አዲዳስ ማለት መሲ ምናምን የሚያስታውቅበት ልብስ አዲዳስ ስቲከር ምናምን። ኧረ ስማም ጉድ ነው እኮ ተመልከቱ። አዶናይ ሳይፈልገው ኢንተርናሽናል ሆኗል። ጉዳዩ ምን እንደሆነ ግልጽ አድርጌ ልንገራችሁ። አዶናይ አዲዳስ ያመረተው ልብስ ለብሶ ቲክቶክ ሰርቶ ፖስት ያደርጋል። ኮሜንት ላይ ማን ቢጽፍ ጥሩ ነው? ኦፊሻል የአዲዳስ አድሚን የጻፈለት ጃኒና አዶናይ በመለየታቸው ፋሚሊያንስ በጣም ከፈነ ያለኝ አዶናይና ጃኒ ሲጋቡ አይቻለሁ። አይ ቲንክ አሁን ተለያይተዋል። መልእክቱ ግምት የሚሆነው አብሮ ባሉ ሰዓት ብናገር ነው። አዶናይ ዜማን ወዷታል። አዶናይ ዜማን ወዷታል። ማንም ጥሩ የፍቅር ግንኙነት ጀምረዋል። ሰላም እንዴት ናችሁ? ናታን ቫይብ ቤተሰቦች ዛሬም እንደተለመደው በአዳዲስ ቪዲዮዎች ተመልሰን መጥተናል። ይህን ቪዲዮ ላይክ በማድረግ ጀምሩት። ሰብስክራይብ እያደረጋችሁን ቤተሰብ መሆን ትችላላችሁ። ቀጥታ ወደ ቪዲዮአችን። ሰላም ያገሬ ልጆች እንደምን አላችሁ? ይህ ቪዲዮ እንግዲህ ስለ አርሲና ስለ አክሱም በማስመልከት ይሆናል። ማብራሪያ መስጠት እፈልጋለሁ። በጣም ብዙ ሰዎች በአዶናይ ተናደዋል። በጣም ብዙ ሰዎች በአዶናይ ተከፍተዋል። አስመሳይ ነህ የሚሉ ሰዎች አሉ። ዋሽተህናል የሚሉ ሰዎች አሉ። ለምን አዳላ፣ ዘረኛ፣ ፖለቲከኛ ብዙ ስሞች እየተሰጠኝ ይገኛል። አንፎሎ ቻሌንጅም ተጀምሮ ይገኛል ማለት ነው። ለምንድነው ይህ ሁሉ እየተፈጠረ ያለው ብዬ ራሴን ስጠይቅ እዚህ ጋር ቁጭ ብዬ እኔ ምን አጠፋው ምን አረኳችሁ ምናምን ማለት እችላለሁ። ግን ደግሞ እኔ የምወደው ነገር ስለራሴ ሁሌም ከሌላ ሰው ጫማ ሆኜ ራሴን መመልከት እፈልጋለሁ። ለምን ያ ሰው እንደዛ እንደተሰማው ሰዎችን መውቀስ ብቻ ሳይሆን አይ ቲንክ መረዳት ትልቅነት ነው ብዬ ስለማስብ ማለት ነው። እና ለምንድነው እነዚህ ሰዎች በአዶናይ እንደዚህ የተናደዱት ብዬ ቁጭ ብዬ ሳስበው ከነሱ ጫማ ሆኜ እነዚህ ሰዎች ከኔ በጣም ብዙ ነገሮች ይጠብቃሉ። እንግዲህ ባለኝ እይታ ጋይስ እንደምታውቁት አንድ ቪዲዮ ስለቅ ኦልሞስት አብዛኛው ጊዜ ከ500,000 ቪው በላይ አለኝ፣ ከ500,000 በላይ እይታ አለኝና ይህ ሁሉ እይታ ሲመለከቱ እንግዲህ ድምጽ እንደሆንላቸው ይፈልጋሉ። ምክንያቱም አዶናይ ተናገረ ማለት ከ500,000 በላይ ሰዎች ወዲያውኑ ይህ ነገር እየተፈጠረ እንደሆነ ያውቃሉ ማለት ነው። ገባችሁ? ስለዚህ እነዚህ ሰዎች በኔ ሲናደዱ ካለኝ እይታ አንፃር ካለኝ ታዋቂነት አንፃር እያገናዘቡ እንደሆነ ገብቶኛል ማለት ነው። ነገር ግን አለመግባባቱ የተፈጠረው የቱጋ ነው ብዬ ማስበው እኔ አይ ቲንክ ብዙዎቻችሁ የአዶናይ ህይወት ምን እንደሚመስል አልገባችሁም። ልንገራችሁ። እኔ እንግዲህ ወደ 6 ልጆች አሉኝ። ኦኬ እኔ ማግዛቸው እኔ ሰፖርት ማረጋቸው ህይወታቸው ወደ ኋላ እንደማይመለስ ለማረጋገጥ ማረጋቸው ነገሮች ልገልጽላችሁ አልችልም። እንደምታውቁት እንደ ኤክስኪውዝ እየተጠቀምኩኝ ሳይሆን እነዚህ ከኔ ጋር ያሉ ልጆች በጣም ብዙ ጥሩ ነገሮች አስለምጃቸዋለሁ እና እነሱን ለማገዝ እፈልጋለሁ። ግን ደግሞ እነሱን ከማገዜ በፊት ራሴንም ማገዝ አለብኝ። ብራንዴን ቢልድ ማድረግ አለብኝ። ብዙ ስራ መስራት አለብኝ። አዶናይ ያለበት የስራ ውጥረት ምርጫ ሳይሆን ጭንቀት ነው እንድታቁልኝ እፈልጋለሁ። አዶናይ በየቀኑ ቪዲዮ ሲለቅ በየቀኑ ስራ ሲሰራ እነዚህ ልጆች ላለማስራብ ነው። እነዚህ ልጆች ገንዘብ ሲጠይቁኝ የለኝም ላለማለት ነው። የቤት ኪራይ የምከፍለውን ላለማጣት ነው። ተረዳችሁኝ? ህይወቴን ለማቃናት እየሞከርኩ ያለው ሰው ነኝ። ይህ ነገር እንዴት አድርጎ ነው ከአርሲና ከአክሱም ጋር የሚያገናኘው ብላችሁ እየጠየቃችሁኝ ከሆነ ጋይስ እናንተ እንደምታስቡት ያክል ቲክቶክ ላይ እየገባው ስክሮል ማረግበት ጊዜ የለኝም። አብዛኛው ጊዜ ቀረጻ ላይ ነኝ እኔ። ኦፍ ኮርስ ገብቼ ስክሮል አረጋለሁ። ስክሮል ሳረግ ግን የሚመጡልኝ ቪዲዮዎች እናንተ ከምታስቡት ተቃራኒ አይነት ቪዲዮዎች ናቸው። because እኔ የምመለከተው አብዛኛው ቪዲዮ የውጭ ሀገር ቪዲዮዎች ስለሆኑ ማለት ነው። ስፔሻሊ ዱባይ ስመጣ ደግሞ አልጎሪዝሜ የውጭ ሀገር ነው የሚሆነው።
አብዛኛው ቪዲዮዎቼ ባሳያችሁ ማስታወቂያዎች ናቸው፣ የአረብ ማስታወቂያዎች ነው የምላችሁ። እውነቴን ነው የምላችሁና ስለ አርሲ የሰማሁትም ቲክቶክ ላይቭ ገብቼ ላይቭ ላይ ገብተው አርሲ 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 እያሉኝ ብዙ ሰዎች ምንድነው እየተፈጠረ ያለው ሰምቼ ነበር። አርሲ ሲባል ግን እንዳሰብኩት ያክል ይሄን ያክል በቃ ይሆናል ከባድ አልመሰለኝም ነበር እኔ ማለት ነው። ከዛ ገብቼ ዜናዎችን ሳነብ ስሰማ ምን ላይ ደረስኩኝ? ኦኬ የነገር መሰማት ስላለበት ቪዲዮ መስራት አለብኝ የሚል ሐሳብ መጣ። ቪዲዮም ሰራው። ተረዳችሁኝ አይደለ? ከዛ በኋላ ግን የተፈጠረው ነገር ምንድነው? አዶናይ ለምንድነው አንተ ስለ አርሲ ሰርተ ስለ አክሱም የማትሰራው? አክሱም ላይ ስለተፈጠረው ነገር ለምንድነው ድምጽ የማትሆንም ብለው በጣም ብዙ ሰዎች ተቆጡ። በጣም ብዙ ሰዎች ስሜታቸውን ገለጹ። በጣም ብዙ ሰዎች ሰድበውኛል። ፎቶዎቼ እየተገለበጡ ኮሜንት ላይ እየገቡ በጣም ብዙ ኮንተንት ክሬተሮችም የአዶናይ ስም እያጠፉ አዶናይ እንዴት አስመሳይ እንደሆነ አዶናይ እንዴት እንደዋሸን እያሉ ሰው ለጥላቻ ለአንፎሎ እያበረታቱ ነበረ። and I think ስተቱ እዚህ ጋር ነው ያለው ማለት እናንተንም ለመውቀስ ብዬ ሳይሆን እኔን አትሊስት እንኳን ስለሆነ ነገር ማሳወቅ ከፈለጋችሁ ትክክለኛ በሆነ ስነ ስርዓት ባለው መንገድ ቢሆን ደስ ይለኝ ነበረ። you know like ታውቁታላችሁ እኔ ሃይማኖት ውስጥ እንደማልገባ ታውቁታላችሁ፣ ፖለቲካ ውስጥ እንደማልገባ እንደማልፈልግም አልፈልገውም። ያ ህይወት ጊዜም የለኝም። ልጆቼ በምን አድርጌ ነው የምመግበው? እኔ ራሴ እዛ መሃል ላይ ካስገባውኝ ተረዳችሁ? የለኝም ጊዜ የሆነ አብልጬ የሆነ ነገር አሳንሼ የማየትም ጊዜም የለኝም። እኔ ራሴ ዓለም ላይ ነኝ ያለሁት እና ብዙ ሰዎች ያልተረዱኝ ብዬ ማስበው የምቀልባቸው ልጆች አሉ። 26 ዓመቴ ነው you know 26 ዓመቴ ነው እና በጣም በተቻለኝ አቅም እየሞከርኩ ነው ያለሁት። ተረዳችሁኝ? 6 ሚሊዮን ፎሎወር ብዬ ሳከብር ስታዩኝ ኦፍ ኮርስ የስራዬ ውጤት ነው። ግን ይህ ደረጃ ላይ የደረስኩት እኔ መርጬ እየመረጥኩኝ አይደለም፣ ግዴታ ስላለብኝ ነው። የመስራት ግዴታ አለብኝ። ቃል የገባሁላቸው ልጆች ስላሉ ማለት ነው። እናንተ ብዙዎቻችሁ ስለ አክሱም እንዲሰማላችሁ የጠየቃችሁበት መንገድ ትክክለኛ መንገድ አይደለም። እኔን በማውደቅ አይደለም ድምጻችሁን የምታሰሙት። እናንተ አዶናይ እንደ ወንድማችሁ ብታማክሩት ኖሮ እሱም እንደ ወንድማችሁ ሆኖ መደረግ ያለበትን ነገር አይቶ ያደርጋል። ችግር የለውም። ለምን ትዕግስት አልኖራችሁም እኔ ጋር ሲሆን? ገባችሁ? በጣም ብዙ ኮንተንት ክሬተሮች፣ በጣም ብዙ ታዋቂ ሰዎች ድምጽ አልሆኑ ለአብዛኛው ለአርሲና ለአክሱም ማለት ነው። ተረዳችሁ? እኔ ግን በተቻለኝ አቅም እየሞከርኩ ነው ያለሁት። ስለዚህ ለምን ሁላችንም አብረን አንድ ላይ አንወቀስም ነው? ለምንድነው አዶናይ ታርጌት የተደረገው እንደዚህ? ለምን? ወይስ ከዚህ ያለፈ ሌላ ጥላቻ አለ ነው? እሱ ከሆነ ኦኬ በግልጽ ወይ ማውራት እንችላለን። እኔም ተረድቼ ቁጭ ላለው ማለት ነው። እሱ ካልሆነ ግን ለቀጣይ ብናስተካክለው ብዬ ማስበው የሆነ ነገር ካጋጠመ ወደ አዶናይ እየመጣችሁ መሳደብ አይደለም ያለባችሁ። እኔ ለራሴ ህይወቴ ለመቀየር እየሞከርኩ ያለው ልጅ ነኝ። ተረዳችሁኝ አይደለ? እየሰራው ያለው ልጅ ነኝ እኔ። እንዴት አድርጌ ሁሉም ባንዴ ማስኬድ እችላለሁ? 10 100 ነገር ባንዴ ማስኬድ አልችልም። አሁን ይህ ነገር በመፈጠሩ ብቻ እንኳን በቃ ላይክ አንዳንድ ሉዝ ማረጋቸው ስራዎች አሉ። ማልፈልገው አይነት እንትን ውስጥ ይከተኛል። ተረዳችሁ? ስለዚህ እኔ የምፈልገው ምንድነው ድምጽ አልሆንም እያልኩኝ አይደለም፣ ግን የምንግባባበት መንገድ እንቀይረው። ወደ ወቀሳ ወደ ስድብ አንግባ። ብዙዎቻችሁ ኮሜንት ላይ ገብታችሁ የሰደባችሁ ሰዎች እንኳን ቪዲዮም አልሰራችሁም። ስለ አርሲ ይሁን ስለ አክሱም የሰራችሁት ቪዲዮ ምንም የለም። ምንም አስተዋጽኦ አላደረጋችሁም እኔን ከመስደብና አንፎሎ ቻሌንጅ ከማስጀመር ውጪ ማለት ነው። እኔም ልክ እንደናንተ ሰው ነኝ። አንድ አዶናይ ነኝ፣ ሌላ አዶናይ የለም። ይህ አዶናይ ደግሞ አንድ ቦታ ላይ ፎከስ አድርጎ እየሰራ ነበረ። ስም መስጠት፣ መሳደብ፣ ማወዳደቅ፣ ማንቋሸሽ ይህን ነገር ተጠቅመ የአዶናይ ጉድለቶች ናቸው የምትላቸው ነገሮች እያወጣ ፎቶዬን እየገመጠልክ እኔን ከማንቋሸሽ ልክ እንደ ወንድም መጥተህ ማናገር ትችል ነበረ እኔን ነው። ይህ ነው ትንሽ እኔ ውስጤ የደበረኝ ማለት ነው እንጂ አክሱም ላይ ስለተፈጠረው ነገር፣ አርሲ ላይ ስለተፈጠረው ነገር ድምጽ ለመሆን ዝግጁ ነኝ እኔ። ሁሌም ዝግጁ ነኝ እኔ። ትክክል ያልሆነ ነገር ካለ ለመናገር ዝግጁ ነኝ እኔ። ግን እወቁልኝ፣ አንድ አዶናይ ነኝ፣ አንድ ሰው ነኝ እኔ። ሰማችሁት ነው ጋይሶችና ንግግሩ ራሱ ደስ ሲል የተማረ ሰው ንግግር እንደዚህ ነው። ሲቀጥል ደግሞ ጋይሶች እንዳለው ነውና ለምንድን ነው አዶናይ ብቻ የሚወቀሰው? የአዶናይ ክንፍ መቼ እንትን አይደለም። ይሄ በቃ አዶናይ በየቀኑ ምል ሰው አይደለም። ገባና ኪኪ አዶናይ ምል አይደለም። ግን ማርያምን እኔ ቁጭ ብዬ ሳስበው በቃ የሆነ ሰው ይለፍለት እዚህ ቲክቶክ ላይ ወይ ሰው ይፈምስ። መጀመሪያ እኮ ትዝ ብላችኋቸው እኮ አታውቁም። ሳትፈምሱ በፊት ብልግናችሁ ትዝ ብሏችሁ አያውቅም።
ስድባችሁ ትዝ ብለዋቸው አያውቅም። መጥፎነታችሁ ትዝ ብለዋቸው አያውቅም። ልክ ፈምሱ፣ ልክ ታዩ ብቻ የድሮ ነገር በመጎት እኔ አሁን ድሮ የምታውቁ ሰው እሳደብ ነበር። ያኔ ለምን አልገራችሁኝም? ያኔ ለምን አልተቆጣችሁኝም? ያኔ ለምን ተይ ከቲክቶክ እናስወግዳት እንደዚህ አይነት ባለጌ ካደገች ሌላ ነገር ታምጣለች ብላችሁ አልተናገራችሁኝም? ልክ ብቻ ፈምሼ ቫይራል ስወጣ የድሮ ቪዲዮ የድሮ ማምጣት ጀመራችሁ። በቃ ያላወቀ ይወቅላት። ይሄ ነው ያበሻ መቀኝነት። እና እኔ አዶናይ ላይ ያየሁት እኔ ማርያምን ዘር አልተሳደበ፣ ሃይማኖት አልተሳደበ፣ ህፃናት ሲሳደብ አልሰማሁት። በራሱ ዓለም ዙሪያ ነው ያለው። አዶናይ ዜማን ወዷታል። አዶናይ ዜማን ወዷታል። ጥሩ የፍቅር ግንኙነት ጀምረዋል። ይህንን ነገር ደግሞ ለማረጋገጥ ከፈለጋችሁ ዛሬ አዶናይ የት ነው ያለው? ዱባይ ነው ያለው። ከማን ጋር ሊገናኝ? ከዜማ ጋር። ባይዘዌ ይሄ ወሬ ሲወራ ራሱ ብላክ ስታር ከነሱ ጋር አብሮ ቁጭ ብሏል ገስት ላይ። በነገራችን ይሄ ወሬ ሲወራ ራሱ ብላክ ስታር የሚባል የአባ ጨጓሬ ነበረ ገስት ላይ። ይሄ ወሬ ሲወራ አሁን ዜማ ማለት ስለ ዜማ ሁሉ ሲወራ ያወሩ ያለበት ሰዓት ላይ ብላክ ስታር የሚባለው ገስት ላይ ቁጭ ብሏል። ኪዳነ ምሕረት ይሄው ጋይስ ፎቶ አለ። ይሄው ውሸት ለሚመስላችሁ ይሄው ገስት ላይ ይሄው ብላክ ስታር ውሸቴን እንዳይመስላችሁ ሁላችሁም እንድታዩት ስለምፈልግ ነው። ይሄው አለ። ይሄ ወሬ ሲወራ ራሱ ገስት ላይ አለ ጋይስ። ገስት ላይ ቁጭ ብሎ ይሰማል። የእነዚህ ልጆች መለያየት ለእነዚህ ልጆች የሆነ ነገር ሀፕን ቢያደርግ ቢራቢሮ ፋሚሊዎች እንዳትለቁት፣ ይሄንን መጥፎ ባሪያ እንዳትለቁት፣ ይሄ ወሬ እንዳትለቁት። እሱ ነው ምቀኛ ሆኖ መሀል ላይ ገብቶ አኩቶ ልጁ ታውቃላችሁ ጋይስ ሽልጥልጥ እያለ ስለሚያወራ እኔ ከመጀመሪያውም ጀምሮ ቆሌ አልወደደውም። እንደምታውቁት ቆሌ አልወደደውም። የዛኔ እንደዛ ሲል እኔ ፊት ለፊት የምናገረው ይሻላችኋለሁ። ይሄ ልጅ ግን ጃኒና አዶናይ አብረው እንዲሆኑ አይፈልግም ብዬ የዛኔ አልነገርኳችሁ? የዛኔ አላልኳችሁ? እንግዲህ ጋይሶች እውነታው ይሄ ነው። ሊያ ሾው ያለችውን ምንድነው አዶናይና ዜማ የፍቅር ግንኙነት ጀምረዋል ከጃኒ የተለያየ በኋላ ነው የምትለውና እውነታው ግን ይሄ ነው። ስሙት። መልእክት በየሄዳችሁበት ዜማ ኮመንት ውስጥ የገባችሁ አዶናይና ግቢው አዶናይን ያዡ ምናምን የምትሉ ማለት ነው አይገስ ከጃኒ ጋር መሆን የማትፈልጉት ነው መሰለኝ። አንደኛ ብትታገሱ ትግስት ብታደርጉ፣ ሁለተኛ ደግሞ ዜማ የተከበረ የመረጠችው እጮኛ አላት ካልተሳሳትኩኝ የሚቀጥለው ዓመት ማግባቷ አይቀርም እና ቢ ሪስፔክትፉል እባካችሁ፣ ክብር ይግባችሁ። የማይሆን ነገር አትቀላቅሉ። ዜማ ለአዶናይ የሚወዳት እህቱ ናት። ያው እንግዲህ ይህን ነገር ካልኩሌት ማድረግ ካቃታችሁ ምን ነገር ካለበት ልንገራችሁ ብዬ ነው። ተፋቷት ልጅቷ። ይሄ ነው ፍቅረኛዋ። That's a merry, merry Christmas. It's the most beautiful time of the year. Lights fill the streets, spend so much cheer. I should be playing in the winter snow. እና ይህን ቪዲዮ ለሊያ ሾው አድርሱላት። ናይልና ጃኒ ሲጋቡ አይቻሉ። አይ ቲንክ አሁን ተለያይተዋል። መልእክቱ ግምት የሚሆነው አብሮ ባሉ ሰዓት ብናገር ነው። ስለዚህ 4 ልጅ ነው የምትወልዱት። እግዚአብሔር ለአገልግሎት ይፈልጋል። ማንን ነው የሚፈልገው? አዶናይ። እሺ አሁን ልጅቷን ትቷታል። ራሷን ሱሳይድ ለማድረግ እንዲህ ሚዲያ ላይ አይመስልም፣ ግን ጠላት እንደዛ አስቦ እየሰራ ነው ያለውና ተመለስ ይልሃል የሰራዊት ጌታ እግዚአብሔር አዶናይ። አንተ የቤተ ክርስቲያን ፓስተር ነው የምትሆነው። ድነ በእግዚአብሔር መንግስት ውስጥ ነው ማይ። ይሄ ደግሞ በህይወትክ ላይ ይሆናል። ፓስተር አዶናይ ሆነ ማለት ነው። ይሆናል ፓስተር አዶናይ ይሆናል። አትናደድ። አልተናደድኩም። አንተም ልክ እንደዚህ ተጠርተክ እኮ ነው የመጣው። ይጠራል። ሰው አይጠራም አይደለም፣ ግን ግራ ገብቶኝ ነው። ሴዶና ጆን ጂጂሱ ሴዶ በኃይል ተመቶ ሲሰበር አይቻለውና ሴዶ ፕሊዝ እባክህ ተው፣ ይሄ ጫወታ ይቅርብ። ትሰበራለህ። ሲሰበር ሊትራሊ ሲሰበር ነው ያየሁት። እግሩ ነው ወገቡ ነው የተሰበረው። ከዚህ በኋላ መንቀሳቀስ የማይችልበት አይነት ነገር ነው የሚሆነው። በቃ አሁን ኮንዶም ታይላንድ ሄዶ እኮ እየሰለጠነ ነው ያለው። የትም ማርስም ሄዶ ቢሰለጥን ከዚህ ውጪ በቃ እንዴት አይሆንም? ጆኒን አያሸንፈው። ሰውነቱም ያስመሰግናል እኮ የበላ ይመስላል። ሰውነት በጭንቀትም እኮ ይወፍራል። ይሄ ራሱ እኮ ያወፍራል። አዶናይ ከጥልቁ ዓለም ጋር ለዚህ ለዝና ብሎ ኪዳን ሲገባ አየው። ምንድነው ስል ከዚህ ከቁጥሩ 444 ከሚለው ቁጥሩ ጋር ኤንጀሊክ ነምበርና እነ ጄዚ የቢዮንሴ ባለቤት መሰለኝ የመጀመሪያ አልበሙን መጣሪያ ስም አድርጎ 444 ብሎ ነው መጣሪያ ስም ያደረገውና ለዝና ተብሎ ልጁ ሰዎች ይመስሉኛል ወደዚህ ገፋፉት። እኔ ግን ያየሁት ሄዶ ከዚህ ከጥልቁ ዓለም ጋር ለዝና ለሞገስ እንግሊዝ በመሃል ደርሶ አልመጣም። ሄዶ በመጣ ጊዜ እንደዚህ አይነት ነገር አድርጓል። አሜሪካኖ እንግሊዝ ነው እንደዛ ያስደረገው። እንግሊዝ ላይ ጉድ ነው እንግዲህ ጋይሶች። ጃኒና አዶናይ በመለየታቸው ፋሚሊያንስ በጣም ቅርን ያለ እያለቀሰ ነው ማለት እኔ እነሱ ከተለያዩ
እውነት አንድ ነገር በሆነ የዱባይ ህዝብ እስቲ ተቃጠለን የምትሉ ከታች እስቲ ተቃጠልን የምትሉ ከታች ጻፉ። እናንተ ምን ሆናችሁ ነው? አዲዳስ ተስባላችሁ ቢያሰራው እኮ እንደ ሀገር እኛ ነን የምንከበረው። ደስ የሚል ኢትዮጵያዊ ሞዴል ተብሎ በምን ወይ ነው እሱን ማስታወቂያ የሚያሰሩት? ማለት በምን ወይ ሞዴል ኢንፍሉዌንሰር 6 ሚሊዮን ተከታይ ስላሉ እናንተ ተቀልዳላችሁ እንዴ? ኖርማል ጌመር እኮ 20 ምናምን ሚሊዮን ተከታይ ያላቸው እኮ ናቸው የውጭ ዜጎች። እና ሞዴል ቢሆን እሺ፣ የኢትዮጵያ እግር ኳስ ተጫዋች ቢሆን እሺ፣ በምን ምክንያት ምናምን ብዬ እኔ ተከራከርኩ እና እንደው ፐብሊክ ላይ ነው ይሄን ነገር የማወራው ማርያምን ምናምን ብዬ አልኳቸው። ለዛ ነው እያወሩ ያለው እና መስራቱ ምናምን ሳይሆን ሊሆን አይችልም። ከሆነ ደግሞ እንደ ሀገር እኛ ራሱ እንኮራለን፣ ደስ ይለናል። ራሱ ግን ካሜራማን ያዘጋጃል፣ ስቶር ውስጥ ገብቶ ይነሳል አዲዳስን። ከዛም ሰዎች ማይንድ ላይ የሚያስቀምጠው ነገር አለ፣ ተረድታችሁኛል። ከዛም ኢትዮጵያ ሲመጣ ማስታወቂያ ሲጠይቅ 5 ሚሊዮን ሊጠይቅሽ ይችላል። ቢዝነስ በጎች እናንተ ለማንቃት ገና እኛ ራሱ በግ መሆን አለብን። እኛ ራሱ በግ መሆን አለብን። አንበና ከዛም አዶናይ 6 ሚሊዮን ገብቷል። እሱ አይደለም የገረመኝ፣ አዶናይ ለአዲዳስ ማስታወቂያ ሰራ። ብራዘር አዶናይ ለአዲዳስ ማስታወቂያ ሰራ። የሚገባችሁ ሰዎች ይገባችኋል ምን ማለት እንደሆነ። ይህ ምን ማለት እንደሆነ የምታውቁ ሰዎች፣ አድቨርታይዚንግ ኤጀንሲዎች ይህ ምን ማለት እንደሆነ፣ ለዚህ ልጅ ፐርሰናል ብራንድ ምን ማለት እንደሆነ የአዲዳስ ማስታወቂያን ሲሰራ የሚገባችሁ ሰዎች ይገባችኋል ምን ማለት ነው። በጣም ደስ ብሎኛል። 6 ሚሊዮን ብዙም አልገረመኝም። አስባችሁታል? ለአዲዳስ ማስታወቂያ መስራቱን በጣም የገረመኝ ድርብ ድል ነው ለዚህ ልጅና ብራዘር ኮንግራቹሌሽን። አዶናይን የምትጠሉ ሰዎች እመኑኝ ጮጋራ በሽተኛ ነው የምትሆኑት። ኤቭሪዴይ እሱ የሚያደርጋቸው ነገሮች ሁሉ ሰክሰሶቹ፣ ኤቭሪዴይ የሚሰጠን አዲስ ነገር ሁሉ በጣም የሚያቃጥላችሁ። ስለዚህ አትሊስት መውደድ እንኳን ባትችሉ ቢሆን ይችላል፣ ግን የጥላቻን ስሜት ከውስጣችሁ ብታስወግዱት በጣም ጥሩ ነው። ለራሳችሁ ለገዛ ጤናችሁ ስል ነው የምነግራችሁ። አዶናይ ኮንግራቹሌሽን። ኧረ በስመ አብ ጉድ ነው እኮ ተመልከቱ። አዶናይ ሳይፈልገው ኢንተርናሽናል ሆነዋል። ጉዳዩም እንደሆነ ግልጽ አድርጌ ልንገራችሁ። አዶናይ አዲዳስ ያመረተውን ልብስ ለብሶ ቲክቶክ ሰርቶ ፖስት ያደርጋል። ኮሜንት ላይ ማን ቢጽፍ ጥሩ ነው? ኦፊሻል የአዲዳስ አድሚን የጻፈለት ተመልከቱ። እዚህ ጋር የምትመለከቱት ኦፊሻል የአዲዳስ አካውንት ነው። ኮንግራ ብያለሁ። በቃ ሳይፈልገው ኢንተርናሽናል የሆነ ነው። አዶናይ የምን ማስታወቂያ ነው የሰራው ጋይስ? አሁን ደግሞ ያት አዲዳስ ማለት መሲ ምናምን የሚያስታውቅበት ልብስ አዲዳስ ስቲከር ምናምን ገና ዋና አዲዳስ ምን ገና ዋና አዲዳስ እንደ ፌክ አዲዳስ አለ እንዴ ማለት ፌክ አዲዳስ እኮ የለም ሲጀመር ኦሪጂናል አዲዳስ ነው ያለው። ፌክ አዲዳስን ደግሞ ፌክ አዲዳስ ነው አስተዋውቀም ኦሪጂናል አዲዳስ ነው ሊኖር የሚችለው ነገር ግን ላይክ ዝም ብሎ ነው አይደለ ማሬ? ታዲያ እኔ እኮ ኮሜንት ላይ እኮ ተጨቃጭቄ እኮ ነው ኮሜንት ላይ እኔ ራሱ በራሱ ካሜራማን ቀረጻ ኤዲት አደረገ ከዛም ይሄ ለራሱ ፕሮሞሽን እየሰራ ነው እንደዛ አይደለም ስላቸው በፍጹም ምናምን አሉ። ያው በጎች ይበዙ የለ ኢንተርኔት ላይ። የዛሬ ቪዲዮአችን ይሄ መስል ነበር። ይሄን ቪዲዮ ላይክ ማድረግ እንዳይረሳ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።